የኦሮሞ ህዝብ የመሬት ጥያቄ የሚሉት የሐሰት ትርክቶች ናቸው። ኢትዮጵያን ለከፋ እርስ በርስ ጦርነትና ጄኖሳይድ የሚዳርገውን ህወሓት ሰራሽ ስርዓት በጥገናዊ ለውጥ ለማምጣት እየታገሉ ያሉት አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ነሐሴ 1 2018 ዓ.ም ባደረጉት ቃለ ምልልስ የኦሮሞ የመሬት ጥያቄ መልስ አላገኘም ብለዋል። መልስ ያላገኙት የመሬት ጥያቄዎች የተኞቹ እንደሆኑ ባይገለጹም አዲስ አበባን፣ ድሬዳዋን፣ ሞያሌን፣ አማራን፣ አፋርን፣ ሶማሌን፣ ጉራጌን፣ ሲዳማን፣ ኦጋዴን፣ ጋምቤላ፣ ቢሻንጉልና ሌሎችንም የሚመለከት መሆኑ ይታወቃል። ጠቅላይ ሚኒስትሩ ከኢትዮጵያ ድንበር ባሻገርም በኤርትራ ያለው የባሬንቶ ከተማ የኦሮሞ አባገዳ ስም ነው፣ የባህረ ነጋሽ ሀገረ ገዢ ኦሮሞ ነበር በማለት የጽንፈኛ ብሔርተኞችን የፈጠራ ትርክት አስተጋብተዋል። አብይ አህመድ ስለ ኦሮሞ ያልተመለሱ የመሬት ጥያቄዎችን የተናገሩት የኦሮሞ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ያለው ድርሻ ያንበሳ ነው በማለት ካስቀመጡት ጋር በቀጥታ የሚጋጭ ነው። በዛም መድረክ ላለፉት 100 ዓመታት ኦሮሞ በባርነት ሲማቀቅ የነበረ ህዝብ ነው በማለት የጽንፈኞችን እጅግ የተዛባና አደገኛ የጄኖሳይድ ቅስቀሳንም እውቅና ሰጥተው አስተጋብተዋል። በተለይም የኦሮሞ ህዝብ ዳግም ወደ ባርነት አይመለስም ያሉት ስልጣናቸው አደጋ ላይ ቢወድቅም የኦሮሞ ህዝብ ወደ ባርነት እንዳይመለስ ማንኛውንም አይነት እርምጃ ከመውሰድ ወደ ኋላ እንደማይሉ በቅኔያዊ ዘይቤ የገለጹበት ሆኖ አግኝተነዋል። ከእነዚህ እርምጃዎች መካከል የሀገር መፍረስና ጄኖሳይድ እንደሚካተቱበትም የኢትዮጵያን ፖለቲካ ሀሁ ለሚያውቁ ሁሉ በግልጽ የተቀመጠ ነው። የጠቅላይ ሚኒስትሩ አባባሎች የኢትዮጵያን ህዝብ ለማያባራ የእርስ በርስ ጦርነት የሚዳርጉ የሐሰት ትርክቶችን መሰረት ያደረጉ ናቸው። ምንጫቸውም በአብዛኛው በነመለስ ዜናዊ የስልጣን ዘመን የነበረው የከፋፍለ ግዛው ፖለቲካ ነው። ጠቅላይ ሚኒስትሩም ሆኑ በብልጽግና ውስጥ ያሉ አጋሮቻቸው ከህወሓት ጋር ዳግም ለመፋለም ሌላ ዙር ጦርነት ዳር እያሉ ቢሆንም በአስተሳሰብ ግን እስካሁን ድረስ ከህወሓት ጋር ጦርነት አልገጠሙም። አሁንም የሐሰት ትርክቶች ምርኮኞች እንደሆኑ ናቸው። እውነተኛ ነጻነት በጦር ሜዳ ከመገኘቱ በፊት አስቀድሞ በአእምሮ ውስጥ የሚገኝ በመሆኑ ብልጽግና ፓርቲ ከእናቱ ጀምሮ አስተሳሰቡን ከህወሓት ቀኝ ተገዥነት ነጻ ሳይወጣም ሌላ ዙር ጦርነት ውስጥ ቢዘፈቅ ለኦሮሞ ህዝብም ሆነ ለቀሪዎቹ ኢትዮጵያውያን ከውድመት ባሻገር የሚያተርፍላቸው ቁም ነገር አይኖርም። የአዲስ አበባ ሚዲያ ምክር ቤት ያልተመለሱ የኦሮሞ የመሬት ጥያቄዎች የሚሉ መርዘኛ ትርክቶች ህይወት ያላቸው ናቸው ብሎ በፍጹም አያምንም፣ አይቀበልምም። የኦሮሞ ህዝብም ሆነ ቀሪው የኢትዮጵያ ህዝብ የሚያስፈልገው የሐሰት ትርክቶችን መሰረት ካደረጉ የማንነት ፖለቲካዎች ነፃ የሚያወጣው ነው። ስለሆነም የሐሰት ትርክቶችን መሰረት አድርገው በጠቅላይ ሚኒስትሩ የተስተጋቡትን ኃላፊነት የጎደላቸውን አባባሎች ሁሉ በጥብቅ እናወግዛለን፣ እንታገላለን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ነሐሴ 2 2018 ዓ.ም